ከባድ የማስጠንቀቂያ መልእክት። በጾመኛ አንጀታችን ልደፉ ነው ወይ እቅዳችሁ? ለሚቀጥለው ረመዳን ሊሸጥ የተዘጋጀ ወደ 25000 ኪሎ ግራም የሚጠጋ የደቀዘ የተበላሸ የሻገተ ቴምር በቁጥጥር ስር መዋሉን ሴት ሙስሊም ፍቅረኛ አለኝ ካልክ በቃ ተበላህ ይለናል። ሙስሊም ፍቅረኛ አለ ማለት ነው ቤተሰቦቿ ምን ሰዓት እንደሚቀሙ አታውቅም። በቃ አንተ የምታፈቅራት ልጅ የምትወዳት ልጅ ወዳጅ ሙስሊም ፋሚሊ። ብዙዎቻችን ያልገባን አንድ ነገር አለ። ሰዎች ጮጬም ሆነው ሲያገቡ ከመናገር ወደ ኋላ ትንሽም መጠጥ ብላን በምታገባ ሰዓት ላይ ሰዎች ከማውራት ምንም አይቆጠቡም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አንዋነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህንን ቪዲዮ ላይኳን ሰጣችሁ ጀምሩት። ወደ ዛሬ ቪዲዮአችን እንገባለን። አብራችሁን ቆዩ። ማሻአላህ ብለናል። በተለያየ ጊዜ አንዳንዴም አላህ ሲያሳካላችሁ በየወሩ ዑምራ የምትሄዱ ወንድምና እህቶቻችን ማሻአላህ የት ይኬዳል? ታጥቦ ለመምጣት አልዑምረቱል ኢለል ዑምራ ከፋረቱ በይነሁማ ኢዘጅቱን ይበል ከባኢር ብለዋል። ከአንዱ ዑምራ ወደ አንዱ ዑምራ መመላለሱ ከባባድ ወንጀሎች ሲቀሩ ያስምራል ብለዋል ነብዩ አለይሂ ሰላቱ ወሰለም። በጣም ያስደስታል። ነገር ግን ዑምራ መሄዱ በየጊዜው ይበልጣል ወይስ አንድ ወንድምን ማስደሰት ይበልጣል? ዑምራ መሄዱ በየጊዜው ይበልጣል ወይስ አንድ የተሰበሩ ልቦች የተቸገሩ ሰዎችን መፈረጅ ይበቃል የሚለው ሁላችንም እንጠይቅ። የአንድን ወንድም እህት ጉዳይ መፈጸም አንድ ወር ሙሉ መስጊድ ውስጥ ከሚያደርገው ኢቲካፍ ይበልጣል አሉ ነብዩ አለይሂ ሰላቱ ወሰለም። አብዱላህ ኢብኑ ሙባረክ ዑምራ እኮ አይደለም ሐጅን የሚያክል አርካኑን ኢስላም አጥንት ፈግፍጋ ልጆቹን ለማብላት ድስት ላይ ተዳያዩት ሴት ሲያዩ እናትም አባትም የላቸውም። ልጆቹ እንዳይከፋቸው የስጋ ሽታ በዚህ አጥንት በቆሸሸ አጥንት ሽታውን ካገኙ ብዬ ነው ጣድኩት አለች። ይህን ጉዳይ ያዩ አብዱላህ ኢብኑ ሙባረክ እኮ ምን አስቀሩ? የዘንድሮ ሐጃችን እሷ ናት አሉ። እኛም ገንዘብ አላህ ሲሰጠን ለምንድን ነው ማዋል ያለብኝ? የትኛው ይቀድማል የሚለው ደግሞ የኔም ያንተም ውሳኔ ሳይሆን ለባለቤቶች ለዑለሞቹ ጠይቀን ለሚገባው ነገር ነው ማዋል ያለብን። ወጀዛኩሙላህ ኸይር። ሹክራን ኡስታዛችን ኡስታዝ ኑ ቱርኪ ጥሩ መልእክትን ያስተላለፈው። ያው አሁን ጊዜ ላይ ማሻአላህ አላህ ዱንያን ያመቻቸላቸው ሰዎች ዑምራውንም ሐጁም ለነሱ የሆነ ከአንድ ቤት ወጥቶ አንድ ቤት እንደመግባት የቀላቸው ሰዎች አሉ። ዑምራን በጣም በተደጋጋሚ ጊዜ የሚመላለሱ ማለት ነው። ማሻአላህ አላህ ይቀበላቸው፣ ደስ ይላል። አንዳንዴ ደግሞ እንደተባሉም ደግሞ ያንን ወንድሞችን ሐጃ ምናምን ነገር ብንፈጽምበት አሪፍ ነው በጣም ኢንሻአላህ። ያው መመላለሱም ጥሩ ነው፣ ተመላለሱ ማሻአላህ። እኛም አላህ ያመላልሰን። ለማንኛውም እስቲ እናንተስ እንዴት ነው? ሰሞኑን ረመዳን ይፍጠር ምናምን ነገር ምስኪኖች ያስፈጠረ ለማስፈጠር የተዘጋጃችሁ ነው? ማሻአላህ ደስ ይላል። ለማንኛውም በአኑን ዩቲዩብ ቻናል የተዘጋጀ የረመዳን 4ኛ ዙር ቻሌንጅ አለ። ይህም ለየቲሞች ለአቅመ ደካሞች ለምስኪኖች ማስፈጠሪያ ነው። ዘይት የተወሰነ ዘይት ገዝተናል። በሳለፈው ቪዲዮ አሳይቻቸዋለሁኝ። ገና ዱቄት አልተገዛም፣ ሩዝ አልተገዛም፣ ዘይትም ገና ትንሽ ተገዛው። ምንድነው የሚባለው ቴምር አልተገዛም። እና እነዚህ ነገሮች ኢንሻአላህ ተባብረንና ሟላቻ አካውንት እዚህ ፊት ለፊት አላችሁ እንዳሰላችሁ። ያው ጊዜ በጣም አጭር ስለሆነ ነው የምጠይቀው ማለት ነው። በይሳት አይጠየቅም፣ ቪዲዮ ሲያልቅ ነበር የምጠይቀው። ግን ጊዜ አጨነችና ተሳተፉ ኢንሻአላህ። መጣለ ደግሞ ይኸው ረመዳን። ልክ የመጀመሪያዋን ረመዳን የመጀመሪያዋ ቀን ነገ ነው ረመዳን ሲባል ኢሻን መስጂድ ትሄዳለህ። ከዛ 8ቷን ለበረካው ብለህ ጠቅ ታደርግና የት ትመጣለህ? የፈረደበት ጫት ቤት ጫ ብለህ ይቀረህ ጫት ቤት ትገባለህ። የምትወጣው ስንት ሰዓት ነው? ሱሁር ሰው ሲነሳ ለሱሁር ሲነሳ አንተ አፍ ውስጥ ያለውን ቅጠል ሉሉ ብለህ ቤት ትገባለህ። ከዛ ሱሁርን ትበላለህ። እዛው የበላህበት ቦታ ሱቢህን 2 ረካ ጠቅ አድርገህ እዛው ትጋደማለህ። እንደው አላህ ካለልህ ዙሁር ተነስተህ ትሰግዳለህ። አላህ ካለልህ ደግሞ 11 ሰዓት ዙሁርና 10ን አንድ ላይ ትሰግዳለህ። በምን? በጫት ምክንያት አዳር ሙሉ ሲሸፈሽፍ አድረህ ከዛ ጧት ትተኛለህ። 11 ሰዓት 12 ሰዓት ትነሳለህ፣ ትሰግዳለህ፣ ትወጣለህ።
መቅራት የለም መዘከር የለም ትወጣለህ ወደ ውጭ። ከዛ ከ12 ሰዓት በኋላ ያለችዋን 40 ደቂቃ 50 ደቂቃ በምን ለማሳለፍ ትሞክራለህ? በወክ የበላህ በወክ ከጓደኞች ጋር ድድ የምታስጣበት ጋር ትቀመጣለህ ወይ በወክ ትዞራለህ። ኢፍጣር ይደርሳል ታፈጥራለህ። ኢሻ መስጂድ ትሰግዳለህ። ተራዊ ወይ 2 ወይ 1 ትሰግድና ድጋሚ መታየት ነው። ጫት ቤት ነህ። 30ውን ረመዳን ምን 30ውን 28ቱን ረመዳን ወይ 29ኛውን ረመዳን አንዱን ቀን እንኳን ማተኙበት ልብስ ስለምገዙ ወይ ፀጉር ስለምትሰሩ ወይ የሆነ ነገር ስለምታደርጉ ነው። ረመዳን ለመቃም ነው እንዴ? ቅጠል ለመብላት ነው እንዴ የመጣላችሁ? ረመዳን ለመጨፈር ነው እንዴ መጣለ እንዴ? ረመዳን ሲመጣ በየሰፈሩ ያለው ጫት ቤት መንዙማ በመንዙማ ነው። በየሰፈሩ ያለው ጫት ቤት ወጣት ብቻ ነው እንዴ? ረመዳን እኮ አንተ ልበላበት ልጨፍርበት አይደለም የመጣው ልትመለስበት ነው። ረሱላችን ሰለላሁ ዐለይሂ ወሰለም አሚን አሉ። ረመዳንን አግኝቶ ያልተጠቀመበትን ሰው አላህ ከራህመቱ ያውጣው ብሎ ጅብሪል ዱዓ አረገ። ረሱላችን ሰለላሁ ዐለይሂ ወሰለም አሚን አሉ። ይሄን ያክል እንትን የተባለበት ነገር ላይ አንተ እየጨፈርክ ማሳለፍ ነው የምትፈልገው። ምድረ ገጣባ አሁን ጾምክ ነው በላህ ነው ጠጣህ ነው የሚባለው ጃንጆ። ይህ ነገር እውነት ነው፣ ሊሰመርበትና ትኩረት ሊሰጠው የሚገባ ነገር ነው። ረመዳን ሲመጣ በተለይ ተራዊህ እየሰገደ በመስጂዶች አካባቢ ያሉ ጫት ቤቶች እንዳለ ሰው በሰው ነው የሚሆኑት ማለት ነው። ሰው እንዲህ ውስጡ ሞልቶ መቃሚያ ቤቱ ሞልቶ በረንዳ ላይ ቡና የምታፈሏ ልጅና ወንበት ትደረድራለች። ገበያው ይጣጣፋል የነሱ ማለት ነው። ይሄ ነገር ወላሂ እንዲሁ አላ እንደ መጅሊሱ ማለት ነው የሆነ ኮሚቴ ተዋቅሮለት የዳዕዋ ማለት ነው ተዋቅሮ ምናምን ነገር በየሰፈሩ እየተገባ እንቅስቃሴ መደረግ አለበት ብዬ አምናለሁ። በጣም ነው የሚያደመው ሀይጋ። በተለይ ሀገር ውስጥ ያላችሁ ሰዎች መቼም ታውቁታላችሁ። በሆነች አጋጣሚ ወጣ ካላችሁ ትደነግጣላችሁ። ሰው የት ነው ያለው? መስጂድ ውስጥ ነው ጫት ቤት ነው ያሉት አላችሁ። የሆነ ሰዓትማ ረመዳን እየተጋመተ ሲመጣ ጭር ይላል መስጂዱ ምናምን ነገር። ልክ ወጣ ብለህ ስታይ ህዝቡ ጫት ቤት ተሰልፏል። አደባባይ ይሄ ኖሩን ራሱ አይደብቅም። አደባባይ ቁጭ ብሎ በቃ የሆነ ወሩ የመጣው ለመቃም ያክል እስከሚመስል ድረስ ሰው እስከሚታዘብ ድረስ በቃ በረንዳ ላይ ቁጭ ብሏል ነገር። ሰው እኮ ነውሩንም እኮ ቤቱ ያደርጋል አለ። እነዚህ ነውራቸውን በአደባባይ በተለይ ወጣቱ ማለት ነው። እኔ ይሄ ነገር ቢቀየርና ሁላችንም ረመዳንን በተራዊያችንን በአግባቡ ጨርሰን ወደ ቤታችን በአግባቡ ተመልሰን ይህ ነገር ያስደስተኛል። በቃ እንደዚህ ነገር ቢሆን ማለት ነው። ግን በጣም ዳዕዋ ያስፈልጓል። በጣም መንቀሳቀስ ያስፈልጓል። በሴቶችን በኩል ትኩረት ሊደረግ ይገባል። በጣም ብዙ ወንጀሎች የሚሰሩበት ራሱ ወር በዚህ በረመዳን ወር ራሱ በጣም ብዙ ሴቶች ክብራቸውን የሚያጡበት በጣም ዳዕዋ ያስፈልጋል። በጣም ማለት ነው። እንደዚህ ዝም ብለን ነካክተን የምናልፈው ነገር አለም። ይሄ ነገር ደግሞ ዳዒዎች አሊሞቻችን መሻይኾቻችን ትኩረት ሊሰጡት ይገባል። መቼ የሚሰጡት እነሱም ግን የሚሰማ ወጣት የለም። በጾመኛ አንጀታችን ልደፉ ነው ወይ እቅዳችሁ? ለሚቀጥለው ረመዳን ሊሸጥ የተዘጋጀ ወደ 25000 ኪሎ ግራም የሚጠጋ የደቀዘ የተበላሸ የሻገተ ቴምር በቁጥጥር ስር መዋሉን እንግዲህ የአዲስ አበባ ፖሊስና የምግብና ባለስልጣን ቁጥጥር ባለስልጣን ምናምን የሚባለው ድርጅት በጋራ በመሆን እንግዲህ ማስታወቃቸውን ተመልክቻለሁ። እጅግ በጣም የሚያሳፍር ነገር ነው። በስንት ጉጉት የምንጠብቀውን የረመዳን ጾም ደርሰ ነው ቀን ሙሉ ጾመን በእነዚህ አይነት በበሰበሰ ቴምር ምክንያት ስንታመም አሊያም ከዛም ከፍቶ ደግሞ ወደ ሞትም ስንሄድ እንግዲህ አስቡት። እንግዲህ ህግ ቁጥጥር ስር ባይኖር እንኳን አላህን አንፈራን ሞራል የሚባል ነገር የለም ወይ? ነጋዴዎች የምታደርጉ ነጋዴዎች ማለት ነው። መንግስት የሰራው ስራ እጅግ በጣም ናይስ ነው። አሁንም ተጠናክሮ ይቀጥል። እናንተም ደግሞ ገዢዎች ማለት ነው ሙስሊሞች ለረመዳን በምንገዛበት ወቅት በጥንቃቄ እንዲሆን እንድንመረምረው የሚለውን ለማስተላለፍ ነው። ቪዲዮን በደንብ ሼር፣ ላይክ፣ ሪፖስት ያደርጋችሁ ሁሉም እንዲጠነቀቅ አድርሱት። ይህ እጅግ በጣም የሚያሳፍር ነገር ነው። ኤኒዌይስ ዛሬ ጁምዓ ነው። ሰሉ አለ ነቢ አላሁመ ሰሊ ወሰሊም አለ ሰይድና መሐመድ። ቪዲዮን በደንብ ላይ ሼር፣ ሪፖስት ማድረጋችሁና ለሁሉም ማድረሳችሁ አይረሳ። አዲስ ሚዲያ ኔትወርክ ላይ ነው ያነበብኩት። እዚህ ጋር ሙሉ እንዳያስኩላችሁ ሙሉ ማንበብ ትችላላችሁ ያለውን ነገር ማለት ነው። ይሄ ላድርሳችሁ ብዬ ነው። ሰላም አለይኩም ይመቻችሁ። አለይኩም ሰላም ወራህመቱላሂ ወበረካቱ። አንተም ይመቸው ወንድማችን ጥሩ መልእክትን ያስተላለፈልን። በጣም እየዞረ ይገኛል ይሄ ነገር በሶሻል ሚዲያ ላይ። አንዳንድ ስግብግብ ነጋዴዎች ረመዳን ሲመጣ በቃ ለማፈስ ብራቸው ራሳቸውን ሆድ ለማደለብ ሲሞክሩ እንግዲህ መንግስት በቁጥጥር ስር አውሏቸዋል። እንደዚህ አይነት ነገሮች በሀገራችን ላይ የተለመዱ ናቸው። የሆነ በዓል ሲቃረብ ጾም ሲቃረብ የሚያስፈልጉ ነገሮች ለዛ ነገር የሚባሉ ነገሮችን ይታገታሉ። በቃ እንትን ያሉ የሆነ መጋዘን ውስጥ አንድ ነገር ይታሸጉና የለም ነው የሚባለው ማለት ነው።
ይህ ነገር ደግሞ መንግስት ጥሩ ስራ ነው የሰራው። ተካሎ እንደዚህ እያደነ ይህ አሁን አስቡት ከማከማች ታልፎ ደግሞ የተበላሸ ቴምር እንግዲህ ልክ ረመዳኑ ሲቃረብ አሁን አንድ 10 ቀን ሲቀር ያወጣና ገበያው ላይ ይበትነዋል ማለት ነው። እኛ ደግሞ ገዝተን እንገባለን እንበላለን፣ ልጆቻችን ይበሉታል፣ ይታመማሉ። ይሄ አላህን ካለመፍራት የመጣ ስግብግብነትን የመጣ ነገር ነው። ረመዳን ሲመጣ ነጋዴዎች የተለመደ ነው እንደዚህ አይነት ነገሮች። ከዚህ እንደማልፎ አሁን ላይ ሚዲያ ላይ የምታዩት ነገሮች አብዛኛው ሰው በቃ ረመዳንን ሲመጣ ንግዱ ትርፉን ነው እያሰበ ያለው፣ ዱንያዊ ትርፉን ማለት ነው። እንደምታዩዋቸው ኦንላይን ቁርአን የሚያስቀሩ ሰዎች አሁን ላይ እኔ በዚህ ወር ማለት ነው በዚህ ወር ለበጣም ለቻናል ተመልካቾች ማለት ነው ለብዙ ሰዎች ከፍያለሁ ክፈል ምናምን እያሉ ማለት ነው ለተለያየ የኦንላይን መቅሪያ ማለት ነው። የሚያስከፍሏቸው ደግሞ የሚገርማቸው የ2 ወር የ3 ወር ነው። የ2 ወር ያው ረመዳን ሲመጣ ሁላቸው ነሸጥላል እንቀራለን ምናንተና 1 ወር ከከፈልክ ያው ረመዳን ተቀራና ላሽታለ። ስለዚህ 2 ወር 3 ወር ያስከፍሏል። ያው ቦታ እነሱም ጸንቱ እንደማይቀራ ምናምን ነገር እንደዚህ ይሸቅላሉ ማለት ነው። እኔ ይሄ ኦንላይን ቁርአን ምናምን የሚባለው ነገር አልስማማበትም ሐቂቃ ማለት ነው። አብዛኛው ንግድ ነው እየሰሩ ያሉት። አሁን ብሶ እንደዚህ ስናገር ነገር ይደብረው ይችላል። እንዴት ያለ ነገር ትችላላችሁ? ከ98% በቃ ንግድ ነው እየሰራ ያለው። በቃ ልም ያለ ንግድ ማለት ነው። በቁርአን ላይ የሚተረፈውን ትርፍ ብታዩ በቃ ቶሎ ብሎ ወጣቱ አሁን ትንሽ ከቀራ በኋላ ይሄ ዋትስአፕ ና ቴሌግራም ይከፍትና ኦንላይን ምናምን ብሎ ያስቀራል ማለት ነው። አብዛኛው ደግሞ ኦንላይን የሴቶች መድረሳ ምናምን ነው የሚባለው። ያው እነሱ ናቸው ለመቅራት ምናምን ጉጉት ያላቸውና ይበላል አይገልጹም። በቀላሉ አንድ ልጅ በቀላሉ 30 ሰዎችን ማስቀራት ከቻለች እስከ 70,000 ብር 60,000 ብር ታገኛለች በየወሩ ማለት ነው። ተማስቡት። እነዚህ ደግሞ በድርጅት መልካነት ተራይተው ደግሞ የሚሰሩትም ማለት ነው 600,000 700,000 ቀልድ ነው ለሚገኘው በወር ማለት ነው። ይሄ ቀልድ ነው። እና አብዛኛው ሰው በቃ ንግዱን ነው ይሄ እንጃ አላህ ብሎ የሚሰራ ሊኖር ይችላል አይኖርም አይደለም፣ ግን በጣም አብዛኛው ንግድ ነው። በቃ ይሄ ረመዳን ደግሞ መጣላቸው ማስታወቂያው መጥፎፈ። እኔም ከአንድ 2 ሰዎች አስተዋውቅልን ብሎ አናግሮኛል። ከዚህ በፊት ነግሬያቸዋለሁ። የኦንላይን የቁርአን ነገር ማስተዋወቅ አልፈለግም። ብዙ በተለይ እንደዚህ በግል የሚያስቀሩ ሰዎች በጣም የተረገሙ አሉ። ኡስታዝን ብሎ በጣም መጥፎ ነገር የሚሰሩ ማለት ነው። በዛም ምክንያት እኔ አላስተዋወቅም። ለራሴ ለኪሴ ብዬ ያን ተመልካች ይሄናም ነው ሄደ ሰው እንዲጎዳ አልፈለግም። እና ከዚህ ጋር ለማንጻር አለ አሁን የዑምራውም አለ ዑምራውን ስንት ነው ያዩት 200 ምናምን ሺህ ብር ነው አሁን የረመዳን ዑምራ ምናምን። በቃ ረመዳን ሲመጣ ሐቂቃ በጣም ብዙ ሰው ይሄ የነጋዴ አስተሳሰብ ያለው ሰው ንግድ ነው የሚያስበው እንጂ የዱንያዊ ትርፉን እያሰበ ምናምን ነው እንጂ አብዛኛው ሰው ወላሂ ይሄ በቃ ከቃል በላይ ማለት ነው። ረመዳን እንደ ድሮ እንደምታስቡት አይደለም። ሲመጣ ሰው ሲደሰት ምናምን በቃ ኸይር ነገር ለመስራት ዒባዳ ለማሳለፍ በቁርአን ምናምን ነገር ለማሳለፍ ሳይሆን አብዛኛው ሰው በቃ እንዴት አድርጌ ነው ማተርፈው በዚህ ረመዳን እንትን ላይ ማለት ነው ዱንያዊ ተርፌ እንዴት ነው ማድረገው ነው እያለ የሚገኘውና ይህን ነገር ቢቀየርና እንደ ድሮአችን ይህን ያለ ማክተም ነው ተራዊ ጨርሼ ነው የምወጣው የሚለውን አሻጣችን እንዲመለስ ምኞቴም ዱዓይም ነው። ምን ትላላችሁ በዚህ ጉዳይ ላይ? ከሳትኩኝ አረሙኝ። እንደ እሳት በሚያቃጥለው የመካ ፀሐይ ከካዕባ አጠገብ ብትቆሙ እግራችሁን አያቃጥላችሁ። የዚህ ምስጢር ምንድን ነው ስለ የተወሰኑ መረጃዎችን አግኝቻለሁ ላካፍላችሁ ወደድኩኝ። በመካ ንጉስ ፋህድ የካዕባን ዙሪያ እንደዚሁም በመዲና መስጂድ አካባቢ ያለውን የእንግዶች መራመጃ ቦታ ማለት ነው ምቹ ለማድረግ አንድ ፕሮጀክት ቀርጸው ነበር። የዚህ ፕሮጀክት የማሻሻያ ፕሮጀክት ደግሞ መሪ ግብፃዊው ኢንጂነር መሐመድ ከማል ይሰኛሉ። አላህ ይዘነላቸው። ከ100 ዓመት በላይ ኖረው ነው ያለፉት። እሳቸው ለዚህ ቦታ ምቹ የሆነን የድንጋይ አይነት የማርብል አይነት ሲያፈላልጉ ይህን የምትመለከቱትን ቦታ በግሪክ እንዳለ ጠቆሟቸው። ይህ ታሶስ ማርብል የተሰኘ ስም ያለው የድንጋይ አይነት ሲሆን በጣም የከበረ ማዕድን ነው። በዓለም ሌላ ቦታ አይገኝም። ግሪክ ውስጥ ታሶስ ከተማ ውስጥ ብቻ የሚገኝ አንድ ተራራ ነው ቦታው ራሱ ማለት ነው። ለዚህ ለመካ ተብሎ የተሰየመ ተራራ ሁሉ ይመስላል። ይህንን ቦታ ሄደው አናገሩ። ግማሹን ተራራ ገዙት ለዚህ ቦታ ማለት ነው። በዚህ መሰረት እያንዳንዱ በ5 ሴንቲሜትር ቲክነስ እየተቆራረጠ ተዘጋጅቶ ወደ መካ እንዲመጣ ተደረገ፣ ተነጠፈ።
ከተነጠፈ በኋላ በጣም ጥሩ የሆነ ለውጥ አሳየ። ሰዎቹም ንጉሶቹም በጣም ደስተኛ ሆኑ። በዚህ መሰረት ለመዲና መስጂድም ይህ ነገር መምጣት አለበት በሚል ተወሰነ። ነገር ግን ግብፃዊ ኢንጂነር መሐመድ ከማል ወደ ግሪክ ሲመለሱ ግማሹ የተራራው ክፍል ተሸጧል ተባሉ። በዚህ መሰረት በጣም አዘኑ። መረጃውን ለማጣራት ሞከሩ። ወደ እንግዲህ በጣም ብዙ ጊዜ ወሰደባቸው። ሚስጥር ስለሆነ የድርጅት ሚስጥር ስለሆነ አናገርም ተብለው ነበረ። ከብዙ ማናገር በኋላ ግን ሳዑዲያዊ ባለሀብት እንደገዛው ተነገራቸው። ስለዚህ ይህንን ባለሀብት ፍለጋ ወደ ሳዑዲ ተመለሱ። አፈላልገውም ይህንን ባለሀብት አገኙት። በዚህ መሰረት አናገሩት። ባለሀብቱን ሳዑዲያዊ ነው እንደምታውቁት። ሳዑዲያውያን ደግሞ ለእንዲህ አይነት ቦታዎች ቀርቶ አይደለም ለሌላም ኸይር ስራ በጣም ዝግጁ ናቸውና አናገሩት። ግማሹን ገዝቼዋለሁኝ ስቶር ውስጥ ነው ያለው ለብዙ ዓመት ተቀምጧል ተባለ። በዚህ መሰረት ለመዲና መስጂድ እንፈልገዋለን ምቾት ስላለው ፀሐይን ሪፍሌክት ስለሚያደርግ ማለት ነው ለዚህ ተባሉ። ባለሀብቱም ለመዲና መስጂድ ከሆነማ ሙሉ በሙሉ ሰደቃ አውጥቻለሁ በሚል ፈቃዱን ሰጠ። በዚህ መሰረት ለመዲናም ለመካም በሚሆን መልኩ በምታዩት ጥቅጥቅ ባለ ሁኔታ ተሰርቶ ማለት ነው በመካ የሚጓዙ ሙዕተሚሮች በፀሐይ 50 ዲግሪ ሴንቲግሬድ እንኳን በሚደርስ የፀሐይ ሁኔታ ላይ ቢራመዱበት አያቃጥላቸውም። ይህ ማርብል ታሶስ ማርብል ይሰኛል። በዓለማችን ሌላ ቦታ አታገኙትም። እጅግ በጣም ውድ ነው። በ100 ሚሊዮኖች ዶላሮች ማለት ነው እንግዲህ ወጪ አድርገው መካና መዲና ለሚጓዙ ሙእሚኖች የተመቸ ድባብን ይፈጥር ዘንድ የሰሩት ሁሉ አላህ ሱብሓነሁ ወተዓላ መልካም ስራቸውን ይቀበላቸው። ላይክና ሼር እንዳይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ጋርም ላይክ ያደረጋችሁ ሰብስክራይብ አድርጉ። ብዙ ሰዎች ሲናገሩት ተሰሙት እና ይሄ ነገር ደግሞ ሳገኝ ምናልባት እንደኔ በእንደዚህ አይነት ነገሮች ከተገረማችሁ ሄዳችሁ በቦታው ላይ የሳውዲ ይሄ መቆሚያው እምነ በረድ ነው ይባላል በሱ ላይ ቆማችሁ ያው ሳውዲ ተሞቃለች ታቃጥላለች ይባላል። ግን እዛ ጋር ስትሄዱ ደግሞ ቅዝቃዜ አለ ይባላልና እኔ ያው ባልሄድም እንደዚህ ይባላልና ይገርም ነበር እንደዛ ሲሉ ማለት ነው። ኢንሻአላህ እንደዚህ የሚባለው ነገር ደግሞ እንድናየው ሁላችሁም ዱዓ አድርጉ። ሀቂቃ እንመኛለን ያው አላህ የሚፈቅደው ጊዜ እስከሚመጣ ማለት ነው። እኔ ከዛሬ 8 ወር በፊት ጀምሮ ማለት ነው የሆነ ብር በቃ ቆጣጠብና ነገር በቃ ለዑምራ ብዬ ማለት ነው እሄዳለሁ ምናምን አለ የሆነ ነገር ይፈጠራል። አሁን በቅርቡ ራሱ የመጨረሻ በቃ ወሰኝ ምናምን ነገር እንደዚህ ደውያ ናገር ምናምን ነገር በቃ ተዘጋጅቼ እያለ የሆነ ነገር ተፈጠረ። በቃ እንደዚህ ያረጋ ማለት ነው። ወላሂ በጣም ይየራክ ዛሬ 8 ወር ወላሂ ሊሄድ ያልኩ ሰውዬ ነኝ እና ዱዓ አድርጉ። ወላሂ በጣም በቃ የሆነ ይደራረባ የሆነ ነገር ይመጣል እና በቃ እንደዚህ ይባላል ማለት ይከብዳል። እኛ የሚለን ነው እንጂ ሙስሊም ፍቅረኛ አለ ማለት ነው ቤተሰቦቿ ምን ሰዓት እንደሚቀሙ አታውቅም። በቃ አንተ የምታፈቅራት ልጅ የምትወዳት ልጅ ወዳጅ የሙስሊም ፋሚሊ የሚገርም ስልጤ ይመጣና ኒካ ብሎ በቃ አንተ የሃይስኩል ተማሪ ትችላለህ በቃ ኒካ ይታሰርላታል ብሮስኪ እና ሪስክ አለው በጣም ሙስሊም ፍቅረኛ ማያስ አንተ አሪፍ ደረጃ ላይ ካልሆንክ ኒካ ተብሎ ነው ሰዓት ላይ የሚገርም ሰው ፋሚሊዎቿ ይመጣል ወዳጅ ትነጠቃለህ። እና ምን ልፈልግ ነው ሙስሊም ፍቅረኛ ካላችሁ ተፍ ብለህ ሙስሊም ኮንክ ኒካ አንተ ክርስቲያን ኮንክ ወዳጅ እርሳው እሷ መግባቱን እርሳው። እሺ ተቀምጧል መሰለኝ ይልሽ። ለማንኛውም እንደኛ እንደ ሙስሊም አስተምሮ ማለት ነው ፍቅረኛ ምናምን ይባል ነገር የለም። ያው ፍቅረኛ ምናምን ብትል እንዳየው ነው ጊዜን ነው የምትገለው። የሆነ ጊዜ ብታሽኮረመማት እንደተባለው አንዱ መጥቶ ይወስዳታል በሐላሉ። ስለዚህ ሙስሊም ሆነ በተለይ እንደዚህ የምትጃጃል ከሆነ አላህን ፍራ። ከወደድካት ኒካህ ስረ የራስ አድርጋት እንጂ እንደዚህ ፍቅር ምናምን ያለን ባንሽ ለጠለጥ መልካም ነው። መጥፎ ነገር ይፈጠር። ወአለይኩም ሰላም ወራህመቱላህ። አይዋ ነበረኝ። እሺ እዚህ እኔ ጋር ማለት ነው ጎረቤት የባሌ ምንድነው አጎቱ ማለት ነው ሚስቱ በየቀኑ የተለያየ ነገር ትለምነኛለች ሁልጊዜ። ምን ዛሬ አሻቦ ነገ ስኳር ከዚያ ምናምን ቢላዋ ማለት አይደል? አዎ በቃ ቡና ዘይት በቃ የተለያየ ነገር በየቀኑ ሁልጊዜ። እሺ እኔ ደግሞ እያለኝ እምቢ አላትም፣ ግን እሰጣታለሁ። ውስጤን ታናድደኛለች። ለምን ትናደጃለሽ? አንቺ ሰጪ እሷ ተሰጪ ሁና ለምንድን ነው የምትናደጂው? ዘመድ ናት ደግሞ በዚህ በኩል ሁሌ ስትለምነኝ እኮ ነው።
ምንም አይደለም አብሽሪ ከሌለ የለም ይባላል እንዲሁም አንዳንድ ጊዜ ደግሞ ቢኖርም አይ አሁን እንኳን አይመቸኝም ብሎ ማስቀረት ይቻላል እየተናደርሽ አትስጪ መስጠት የሚጠቅመው አምኖበት ነይተውበት ሲሆን ነው ويمنعون الماعون الى لكو الله فويل للمصلين الذين هم عن صلاتهم ساهون ብሎ ويمنعون الماعون ማለት ትንሽ ጥቃቅን ነገሮች ጉረቤት ሲጠይቃቸው እምቢ የሚሉ ቢላዋ በተለይ የማያልቁ ነገሮችን አላቂ ነገር እንኳን የዘንድሮ ነገር ያው ትንሽም ቢሆን ውድ ስለሆነ በኑሮው ሁል ጊዜ በጠየቁ ቁጥር ስጡ ማለት ይከብዳል ግን በባህሪ በተለይ ቢያንስ እንኳን በጥሩ ፊት መመለስም ጥሩ ነው እኮ እሺ በቃ ሁለተኛ ጥያቄ ማለት ነው የሆነስ ዲመታ አለ ዶሮ የምትበላ እሷን በገላት አለ ይጠይቀኛል አውጥታችሁ ሌላ ቦታ ጣሏት መግደሉ ከመግደሉ በፊት አለ በለዚያ የምትበላ ከሆነ ትገደላለች እኮ ይገደላል እንዲህ ንብረት የሚያጠፉ ድመቶች ንብረት የሚያጠፉ እንስሳዎች አጠገብ ቢኖሩም ቢያድጉም ይገደላሉ ግን ከመግደል ሰፈር ለውጦ ወደዚያ ወደ ጫካ መላክ የጫካ ልትሆን ትችላለች እንጂ ካስቸገረች ትገደላለች እሺ ጀዛኩም الله ባረከ ማሻአላህ ግልጽ የሆነ ጥያቄ ነው ጥያቄዋ ተመችተኛለች ጥያቄዋ ተመችተኛለች ያው ስለመልሱ መቼም ተመችቶኛ ማለት ነው ወርዶሽ ሼህ መሐመድ ዘይን ዘህረዲን የመለሱ መልስ አጥጋቢና በቂ ነው ይሄ የምታዩት ቪዲዮ ወደ ሐረር ነው አሉ እንግዲህ ኮሪደር ልማቱ ላይ ምን አርጋ እንደሆነ አናቀም እንግዲህ እንደዚህ ስፖርት ያሰራቻት ቅጣት መሆኑ ነው የሆነ ኮሪደር ልማቱ ላይ የሆነ ነገር አጥፍታ ነውና ተማሪ ነች ልጅቷ እንደዚህ ስፖርት ያሰራቻት አይተናል እና ምላች ነው በመላው አዲስ አበባ ላይ የምትኖሩ እንግዲህ ከዛሬ ጀምሮ አዲስ ህግ ተግባራዊ ሆኗል ከዚህ ቀደም ተነግሮ ነበር የሆነ ቀነ ገደብ ሰጥቶ ነበር ያ ቀነ ገደብ አልፎ አሁን በአዲስ አበባ ላይ በፌስታል እቃ ይዘህ በታይ በፌስታል ይዘህ በተታይ ከ2000 ብር እስከ 5000 ብር ተቀጣለ ዛሬ መርካቶ ላይ አንዳንድ ፌስቡክ ላይ የሚጽፉ ልጆች ተቀጣል ምናምን ሲሉ አይተናል ስለዚህ ምናልባት ይሄን ቪዲዮ የምታዩ ካላችሁ እዚሁ የነዋሪዎች ከዚህ በኋላ ስትንቀሳቀሱ የሆነ ዘንቢል ሊሆን ይችላል ያው አንድ ማንጠልጠያ ነገሮች አሉ እንደዚህ በጨርቅ በካኪ የሚሰሩ አሉ እነሱን ነገር ይዛችሁ ተንቀሳቀሱ ከዚህ በኋላ በፌስታል የሆነ ነገር ይዛችሁ ብትሄዱ እንዳልኳችሁ ከ2000 ብር እስከ 5000 ብር ተቀጣላችሁ ተጠንቀቁ አንድ ቪዲዮ አለ ትንሽ ሰዓቱ ገፋ ስላለብኝ አስቀምጥላችኋለሁ ያን ቪዲዮ አንዴታችን ሰሞኑን የሆኑ ልጆች አሉ በጣም ልጆች ናቸው ሲታዩ ተጋብተው ምናምን ነገር ፌስቡክ ላይ መናገር የነበሩ አሁን ደግሞ አርግዘው መጥቶ ፎቶ ሲፖስቱ ሰው በቃ ያው ከመናገር ወደ ኋላ አይልም ከዚህ በፊት ታውቁታላችሁ መቼም ካላገባ ለምን አታገባም ትባላለህ አይደለ ካገባ ደግሞ ለምን አትወልድም ትባላለህ ሰው ከመናገር ወደ አይልም ከወለድከው ደግሞ እንዴት አንድ ብቻ ጨምር እንጂ ትባላለህ ትጨምራለህ ስትጨምርም አራውን ጨምር 3 ትወልዳለህ ከዛ ከወለድክ በኋላ ምንድነው ልጅ በዚህ ኑሮ ውድነት ትባላለህ ሰው ስላንተ ማውራቱ ምን ማለቱን አይቆም አሁንም በእነዚህ ልጆች ላይ ብዙ ነገር እየተወራ ይገኛል ከዛ ጋር ተያይዞ አንድ ቪዲዮ አስቀምጥላችኋለሁ ያ ጀማዓ እስካሁን ድረስ ያያችሁ ልጆች እስከ ቪዲዮ ፍጻሜ ድረስ አብራችሁ የቆያችሁ ውድ የኛኑ ቤተሰቦች በረመዳን ያዘጋጀነው ልዩ ሁሉም የፈጥራ ቻሌንጅ ዙር 4ን ሁላችሁም እንድትሳተፉ በአላህ ስም ጠይቃችኋለሁ በቀጣይ የተሻለ ቪዲዮ እንገናኛለን ሰላም አለይኩም ወራህመቱላሂ ወበረካቱሁ